እንደምን አላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብሬያችሁ ቆይታ አድርጋለሁ። ባለፉት 25 ዓመታት በእግር ኳስ ዳኝነት ያገለገለው ዋና ዳኛ ኃይለ ኢየሱስ ባዘዘው ራሱን ከዳኝነት ማግለሉን አስታወቀ። በቀጣይም በስፖርቱ ዘርፍ በሙያው አገልግሎቱን ለማበረከት ዝግጁ መሆኑን ለአሚኮ አስተያየቱን ሰጥቷል። መልሰው ጥበቡ ተጨማሪውን እንደሚከተለው አቀርበዋል። ባህር ዳር ከተማ መነሻውን አድርጓል። ባለፉት 25 ዓመታት በእግር ኳስ ዳኝነት ከሀገር አቀፍ አልፎ በዓለም አቀፍ መድረክ ራሱንና ሀገሩን አስጠርቷል። ዛሬ ለደረሰበት የዳኝነት ሕይወቱ በ1990ዎቹ ብቃት ያለው ዳኞችን ለመፍጠር በፕሮጀክት ይሰራ በነበረበት ጊዜ ተመልምሎ ወደ እግር ኳስ ዳኝነት ስለመምጣቱ ኢንተርናሽናል አልቢትር ዶክተር ኃይለ ኢየሱስ ባዘዘው ያስታውሳል። 98 ዓመተ ምህረት ከኔ ጋር ለምሳሌ በላይ ታደሰ፣ አሸብር ሰቦቃ፣ አማኑኤል እነኚህ ኢንተርናሽናል ዳኛ የነበሩ ዳኞች ናቸው። የዛ ፕሮጀክት ውጤቶች ነን ማለት ነውና 1998 ላይ ከአማራ ክልል 5 ዳኞች ሲመረጡ ከአምስቱ ዳኞች ውስጥ አንዱ ሆኜ የፌዴራል ዳኝነት ስልጠና ወሰድኩኝ። ያኔ ጥሩ ነበረ። ኮርሱን ይሰጡን የነበረ ኢንስትራክተር ሽፈራው እሸቱ ነበሩና ሲናገሩ ሰማ ነበር። ከላይ መሆን በጣም ያስተምሩን ነበር። ሁል ጊዜ ስትሰሩ ዳኝነት ልዕልናችሁ ከላይ ሆኑ ይሉ ነበር። ከላይ ስለመሆን ከፍ ብሎ ስለማየት ያስተምሩን ያስረዱን ነበርና ያም ተውታቸው ያም ሐሳባቸው ረድቶን በ2004 ዓመተ ምህረት ኢንተርናሽናል ዳኛ ሆንኩኝና በዚህ መሃል ያው ብዙ ውጣ ውረዶች፣ ብዙ ከፍታዎች፣ ብዙ ዝቅታዎች በውድድር መሃል የሚያጋጥሙ ብዙ ነገሮች ነበሩና እግር ኳስ ዳኝነትን ግን የጀመርኩት ኦፊሻሊ በ1993 ኮርሱን ከወሰድኩኝ በኋላ ነው። ህጋዊ ዳኛ ሰርቲፋይድ የሆነ የእግር ኳስ ዳኛ ሆኜ የጀመርኩት። ኢንተርናሽናል ዳኛ ኃይለ ኢየሱስ ባዘዘው በኢትዮጵያ ፕሪሚየር ሊግ ተደጋጋሚ ጨዋታዎችን አጫውቷል። ከፕሪሚየር ሊግ ጨዋታዎች ባለፈ ሌሎችን ታላላቅ መርሃ ግብሮችንም መርቷል። በዳኝነት ህይወቱ በኢትዮጵያ ፕሪሚየር ሊግ 3 ጊዜ ኮከብ ዳኛ በመባል ብቸኛው ነው። ያለፉትን 25 ዓመታት በእግር ኳስ ዳኝነት የቆየው ዶክተር ኃይለ ኢየሱስ ባዘዘው ከ25 ዓመታት ቆይታ በኋላ ግን እግር ኳስ ዳኝነትን ለማቆም መወሰኑን ከአሚኮ ስፖርት ትንታኔ ክፍል ጋር ባደረገው ቆይታ አስታውቋል። ደስ የሚል ስሜት የለውም። ኦፍ ኮርስ ማጫወት የምችልበት እድሜም ነው፣ 41 ዓመቴ ነው። ግን በቃ እግር ኳስ በአንድም በሌላም መልኩ ይቆማል። አንድ ተጫዋች ይጀምራል፣ ይቀጥላል፣ በጉዳት ያቆማል፣ ፐርፎርማንስ ወርዶ ያቆማል። ልክ እንደዛ ሁሉ ዳኝነትም ስሜታዊ የሚያደርገው ዳኝነትን ማጫወት በቃ ያዝናናል። የሆቢ ስራ ነው። ቅድም እንዳልኩ ዳኝነትን ከመጀመሪያው ጀምሬ ዳኝነትን ስሰራ የነበረው ሳክሪፋይም ሳደርግ የነበረው ትምህርትም ስማር ለዳኝነት ትልቅ ኤግዞስት አድርጌ የነበረው ዳኝነትን ስለምወደው ብቻ ነው። ሌላ ነገር የለውም። ሙያውን በጣም ስለምወደው ብቻ ነው። እና ከዚህ ከምትወደው ሙያ ስትወጣ ትንሽ ደስ የሚል ስሜት አይሰማም። ግን ደግሞ የህይወት አንዱ መንገድ ነው፣ የስፖርት አንዱ መንገድ ነው። እሱ ያበረታል። የእግር ኳስ ዳኞችን ብቃት ለመጨመር ዳኞች ላይ ትኩረት አድርጎ መስራት እንደሚያስፈልግም ዶክተር ኃይለ ኢየሱስ አሳስቧል። መደረግ የሚኖርበት ሰው ላይ የሰው ልማት ነው። የሰው ልማት ላይ ሰዎች ኢንቨስት ማድረግ አለባቸው ራሳቸው ላይ፣ በህግ አተረጓጎም፣ በህግ እውቀታቸው፣ በስነ ልቦናቸው፣ በአካላቸው ጠንካራ የሆኑ ዳኞች እንዲፈጠሩ ለማድረግ ከሁሉም ጋር እግር ኳስ ፌዴሬሽኑና አሁን ያለው ብሔራዊ ዳኞች ኮሚቴ ከህግ ጋር ብቻ ሳይሆን ከዩኒቨርሲቲዎች ጋር ጆይን በማድረግ የዳኞችን የስነ ልቦና፣ የአካል ብቃት፣ አመጋገባቸውን ሙሉ ነገራቸው ስፖርቱ የሚጠይቀውን ነገር አውቀውት እንዲያድፉ ቢደረግ የተሻለ የዳኝነት አፈጻጸም እናሳያለን፣ ይኖረናል ብዬ አስባለሁ። በምዕራብ ጎጃም ዞን ቡሬ ዙሪያ ወረዳ ቁጭ ከተማ በ16 ክለቦች መካከል የተካሄደው የወንዶች እግር ኳስ ውድድር በወንበር ማበር እግር ኳስ ቡድን አሸናፊነት ፍጻሜውን አግኝቷል። ስፖርታዊ ውድድሩ ወጣቶች ያላቸውን አቅም በማጎልበት ባለፈ አልባሌ ቦታ እንዳይውሉ ጉልህ ድርሻ ነበረውም ተብሏል። ውድድሩ የተቀዛቀዘውን የስፖርት እንቅስቃሴ መነቃቃት የፈጠረ መሆኑን በወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት የስፖርት ማህበራት ማደራጃ ማዘውተሪያ ስፍራ ስልጠና ውድድር ቡድን መሪ ስለሺ ካሳሁን ተናግረዋል። ስፖርት ወጣቶችን በአካልና በአእምሮ የዳበሩ ከማድረጉ ባለፈ ማህበራዊ መስተጋብርን የሚያጠናክር በመሆኑ በቀጣይ በሌሎች መርሃ ግብሮችም ይካሄዳልም ተብሏል። ውድድሩ ወጣቶች ወደ ሜዳ እንዲመለሱ እድል የፈጠረ በመሆኑ መቀጠል እንዳለበትም ተሳታፊ ስፖርተኞች ጠይቀዋል።
በቀጣይ የመጫወቻ ሜዳን በማስተካከል ብቃት ያላቸው ስፖርተኞችን ለማፍራት ሊሰራም ይገባልም ተብሏል። 16 ክለቦች በተሳተፉበት የእግር ኳስ ውድድርም በፍጻሜው ጨዋታ የወንበርማ በር እግር ኳስ ቡድን አለፋን 4-1 በማሸነፍ የዋንጫ ባለቤት ሆኗል። መረጃውን ያደረሰን የቡሬ ዙሪያ ወረዳ ኮሚኒኬሽን ነው። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች እየተካሄዱ ነው። ትናንት በተካሄደ አንድ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ መቻልን አሸንፏል። በአዲስ አበባ ስቴዲየም በተካሄደው ጨዋታ ሁለቱ ክለቦች ያለ ግብ መለየታቸውን ተከትሎ በተሰጠውም የመለያ ምት ወልዋሎ ዓዲግራት ዩኒቨርሲቲ 5-4 አሸንፏል። ድሉን ተከትሎ ወልዋሎ ከመቀሌ ቀጥሎ ግማሽ ፍጻሜውን የተቀላቀለ ሁለተኛው ክለብ ሆኗል። በኢትዮጵያ ዋንጫ ሶስተኛው ግማሽ ፍጻሜ ተሳታፊ የሚለይበት ጨዋታ ዛሬ ሲከናወን ቤንች ማች ቡና ከኢትዮጵያ መድን 9 ሰዓት ላይ ይጫወታሉ። ቤንች ማች ቡና የደብረ ብርሃን ከተማን፣ ኢትዮጵያ መድን ደግሞ ቢሸፍቱ ከተማን አሸንፈው ሩብ ፍጻሜ መድረሳቸው ይታወሳል።